በዚህ ግቢ እሺ፣ ይሄን ላኪ እሺ። ከዛ ያስደስታችኋቸው ነው የሚመስላችሁ። ጣፋጭ አትሁኑ፣ ትበላላችሁ። ሁሌ ደጋግሜ ነው የምናገረው። ጣፋጭ ነገር ሰው ይወዳል። ሰዎች መራራ ነገር ከሚቀምሱ ይልቅ ጣፋጭ ነገር ቢቀምሱ ደጋግመው ያንን ጣፋጭ ነገር የመብላት ልምድ አላቸው። ለምን? ጣፋጭ ሁል ጊዜ ይስባል። በጣም ጥሩ ስትሆኑ፣ በጣም የዋህ ስትሆኑ፣ በጣም በቃ ላለመጠላት፣ ሰው ላለመስቀየም ስትጠነቀቁ፣ በጣም የዋህነት ሲያጠቃችሁ ጣፋጭ ናችሁ። ቅርጥፍጥፍ አድርገው ነው የሚበሏችሁ። ሀዘኔታ የሚባል ነገር የለም። ቤተሰብ በይ፣ ጓደኛ በይ፣ ዘመድ አዝማሪ መምረር ይጠበቅባችኋል። እንደ ግራዋ መምረር አለባችሁ። እምቢ አላደርግም፣ ትክክል አይደለም፣ ጊዜው አይደለም፣ ቆይ አሁን አይደለም ማለት መልመድ አለባችሁ። ሰዎች ሲጠይቁኝ አዝናለሁ። ምንም ይሄ የሚያስጨበጭብልሽ አለ ወይ መልካም ሰው ነሽ ምናምን አይሉሽም። ማንም አልሽ፣ እኔም አልልሽም፣ ሰውም አይልሽም። ሰዎች ሲጠይቁኝ እንደውም ምን ያህል ለሰዎች ለመጫወት ሰዎች ሲጫወቱብሽ በጣም ኢዚ እንደሆንሽ ነው የሚያሳየው። ገብቶሻል? እንጂ አያስመሰግናቸው። የሚከበረው እምቢ የሚል ሲል አይሆንም። እምቢ ያለ ሰው በሰዓቱ ኧረ እሷ ኃይለኛ ነች፣ እንዲህ አይነት ሀሳብ አትቀበልም ትባያለሽ። ኧረ ይህንን እንኳን የምትስማማበት አይመስለኝም፣ እሷ ብዙ ጊዜ ትንሽ ታስፈራለች፣ ጠንከር ያለ እንትን ያላት ትባያለሽ። አይሽ ክብር ማለት ነው። እሺ ግን ስትይ ጠይቃት፣ እሷ ችግር የለውም፣ እሷ ኧረ እሷ ችግር የለባትም፣ አንተ ብቻ እንትን በል ትልክላለች ነው የሚባል። ስለዚህ ከዛሬ ጀምሮ የዋህነት አያዋጣም። ይሄናት መለወጥ ትችላለሽ። ከዛሬም ጀምሮ የጠፋው ገንዘብ ጠፍቷል፣ ችግር የለም፣ እሱን አትመልሽው። የፈሰሰ ውሃ አይታፈስም። እንደገና ግን መጀመር ትችላለሽ። ቢካዝ እድል ሰጥቶሻል ፈጣሪ። የእንደገና እድል አለ በህይወታችን። እንደገና መነሳት ከወደቅንበት እንደገና መሞከር። ዋናው የሞተ ሰው ብቻ ነው አበቃለት የሚባለው። አከተመለት ሱማ ጨርሷል በቃ የሚባለው የሞተ ሰው ነው። እስቲል በህይወት ካለሽ አሁን ቆመሽ ምን ማድረግ ትችላለሽ? የቆሸሸውን ማጽዳት፣ ያጠፋሽውን ማስተካከል፣ የጠፋውን ፈልጎ ማግኘት፣ የተጣመመው ማቃናት፣ የተበላሸውን ቦታ ማስያዝ ትችላለሽ። እግዚአብሔር ዋናው ጤናና እድሜ እንኳን ሰጠሽ። ስለዚህ ከዛሬ ጀምሮ ከዚህ ከወጣሽበት ሰዓት ጀምሮ ምንድነው የምታደርጊው? ለራሴ ነው መኖረው ከዚህ በኋላ ብለሽ ጠረጴዛሽ ላይ የራስሽን ፕላኖች አስቀምጪ። 9 ዓመት ሰርተሽ አልተለወጥሽም ማለት አሁን የ2 ዓመትም በይው የ3 ዓመትም በይው የዓመትም በይው እንዳንቺ እቅድ አውጪ። የዛሬ ዓመት ምን ያህል ገንዘብ ሴቭ ማድረግ አለብኝ? የዓመት እቅድ። ከዛ ያንን ገንዘብ ሴቭ ካረኩ በኋላ ምን ልስራ? ከዚህ ከስደት ህይወት እድሜ ልኬ ማዳም ቤት መስራት የለብኝ። የራሴ ነገር እንዴት ነው የምጀምረው? ከዚህ ወጥቼ የመንጃ ፈቃድ አውጥቼ ነው ወይ ሱቅ ከፍቼ ነው? ያንን ለማድረግ ምን ያስፈልገኛል? ጥናት ታደርጊያለሽ፣ ትጠይቂያለሽ፣ እውቀት ታሰባስቢያለሽ። በደንብ በረጅም ጊዜ እያሰብሽበት ነው የምትመጪው። ምን ያህል ካፒታል ያስፈልገኛል? ኦኬ ለዛ ለስራ። ስለዚህ ሰዎች እንደዚህ የራስሽ እቅድ ሲኖርሽ ሰዎች በመሀል ጥልቅ ብለው እንዲህ ብትልኪልን እኮ ሲሉ ቆይ እቅድ አለኝ ያኛው ይታይሻል። እንደፈለገ ሰው ሊነዳሽ አይችልም። መድረሻ ያለው ሰው ና መኪናና ዙረ ወደዚህ ሻይን ጠጣ ምናምን ብሎ አንድ ሰው ቢደውልለት ይቅርታ ጉዳይ አለኝ አንድ ሄጄ መጨረስ ያለብኝ ነው የሚለው እንጂ አንድ ጓደኛው ና ሻይን ጠጣ እዚህ ሲኒማ እንግባ ምናምን ቢለው ወይኔ ጓደኛዬ የደወለልኝ ብሎ ከሚሄድበት እንትን መኪናውን አዙሮ አይመለስም። ወይም እንትን ለምን የሚሄድበት ወሳኝ ቀጠሮ አለበት። ብዙዎቻችሁ ግን ወሳኝ ቀጠሮ የላችሁ ከራሳችሁ ጋር። ሰው ነው እንደፈለገ ሚዝቀን እየመጣ እንዲያርጉ እሺ ና ጨዋታ እንጫወት እሺ። ብዙዎች እኮ የራሳቸውን ህይወት እኮ አሳክተው ጨርሰው እኮ ነው እናንተን እንደ መደበሪያ እኮ ነው የሚቆጥሯችሁ። ማንም ሰው ሲጠራው የሚገኝ ሰው ገጥሟችሁ አያውቅም? እንደውም ጥሩ ምሳሌ ልስጣችሁ። ሁሉም ሰፈር ውስጥ የሚፈልጉት ሰው እንደዚህ የምታስታውሱት ሰው ካለ ተወዳጅ ነው የሚመስላችሁ እንደዚህ አይነት ሰው? ብዙዎቻችሁ በቃ ሁሉም ሰው የሚፈልገው ሰው ምናምን ወይኔ ትናንት ጥሩልኝ እሱማ በጣም ነው የምወደው ምናምን የሚሉት ሰው ምናምን ተወዳጅ ነው የሚመስላችሁ በሰዎች። ሰዎች ህልማቸውን ጨርሰው እኮ መደበሪያው እያደረጉት እኮ ነው። ምክንያቱም በፈለጉት ሰዓት ያገኙታል። በቃ የራሱ ዓላማ የለው። የተከበረ ሰው ማለት የትም ሲጠራ የማይገኝ ነው። በነገራችን ና ሲሉት የትም የማይገኝ ና በሰው ፕሮግራም ውስጥ የማይሄድ ማለት ነው። የራሱ ፕሮግራምና እቅድ ያለው፣ የራሱ ሰዓት ያለው፣ የራሱ መንገድ ጉዞ ያለው ማለት ነው።
ሁሉም ነይ ከኔ ጋር ሁኚ፣ ነይ ሻይ እንጠጣ፣ ነይ እንብላ፣ ነይ ሲኒማ እንይ፣ ነይ እንጫወት፣ እንሳቅ ምናምን ሲሏችሁ የምር ወደዋችሁ ይመስላችኋል? የራሳቸውን ስራ አጠናቀው ህልማቸውን ምናምን ሄደው ስራቸውን ጨርሰው እስቲ ከእሷ ጋር ልሳቅ፣ ልጫወት፣ ጊዜን ላሳልፍ እኮ የሰው ጊዜ ማሳለፊያ መሆን የለባችሁ። ስለዚህ አንቺ አሁን የሰው ፕሮግራም አዳማቂ ነበርሽ እስካሁን። ካሁን በኋላ በማንም ፕሮግራም ውስጥ እንዳትንቀሳቀሽ። የራስሽ ፕሮግራም ሊኖርሽ ይገባል። የራስሽ እቅድ፣ የምትመቺው ግብ። ያኔ ማንም እየመጣ እንደ ቀዝቃዛ ገንፎ ሊዝቅሽ አይችልም። ነይ እንዲህ አድርጊ ሲሉሽ ቆይ እቅድ አለኝ አንዴ እሱ ማሰካት አለብኝ። አየሽ፣ እምቢ ማለት ትለምጃለሽ ማለት ነው። በዚህ አማካኝነት ተግባባን። አልተዋጠልሽም? በኋላ ቅርብ። እሺ፣ በጣም አመሰግናለሁ። እሺ፣ አመሰግናለሁ። 9 ዓመት ጋይስ፣ 9 ዓመት 9 ዓመት ጋይስ። እድሜ እኮ በጣም እኮ ማንም አይመልስላችሁም። እድሜያችሁ በጊዜያችሁ አትቀልሉ ጎበዝ። 20 ዓመት ሊሆኝ 15 ዓመት ሊሆኝ ይሄ ገብቶኝ ቢሆን ስንት ተአምር ሰራ ነበር። እውነት ሰዎች ሊከፍሏችሁ የማይችሉት ብቸኛ ነገር ገንዘብ ቢጠፋ ታገኙታላችሁ። ንብረት ብታጡ መልሳችሁ ትተኩታላችሁ። ብትታመሙ መድኃኒት ወስዳችሁ ትድናላችሁ። ጊዜያችሁን ግን ማንም አይመልስላችሁ። ይሁን ፈጣሪ እንኳን በቃ ጊዜን አንዴ ነው ያስቀመጠው። ካለፈ አለፈ። ጊዜያችሁ ከተበላ ጊዜያችሁ በቢሊየን ገንዘብ ገዝታችሁ ልትተኩታችሁ። ታይም ኢዝ ጎልድ የሚባለው ለዛ ነው። ጊዜ ወርቅ ነው። 9 ዓመት ሻውን ተቃጠለ፣ ማንም አይመልስልሽም። አየሽ፣ ግን በ9 ዓመትሽ ላይ ግን አስበሽዋል? እንድትቆጭበት አይደለም የምልሽ፣ ግን እንደው ዝም ብለሽ ኢማጂን አድርጊው። በቃ 9 ዓመት ጉዞሽ እንደው ለራስሽ እያሰብሽ ለራስሽ እንትን እያልሽ ምናምን ብትኖሪ አስበሽዋል? የምትለውጪውን የ9 ዓመት ጥረት። አሁን እንደዛ እንዳትቆጭ ከፈለግሽ የዛሬ 9 ዓመት ራስሽን ይው ዛሬ ላይ ቁጭ ብለሽ በቃ ቁጭ ብለሽ የዛሬ 9 ዓመት አሁን በቃ የዛሬ 9 ዓመት ላይ ነው ያለሽው እንበል። እድሉ አለሽ ማለት ነው አሁን ለማስተካከል። ታስቢበት ነው የሚሻልሽ። ነግሬሻለሁ። እኔ 17 ነኝ እድሜሽ። ምን ትሰሪያለሽ እዚህ 17 ዓመት? ትምህርት የለም? ሰላም ጎ ወደ ትምህርት ቤት። ጤና ይስጥልኝ። አውሪስትልን ናክስ፣ እንዴት ነው? እግዚአብሔር ይመስገን። ምን እንታዘዝ? እኔ ምክር ፈልጌ ነው የመጣሁት እና በነገራችን ላይ ጨንቆኛል። ትንሽ ጭንቀቴንም ለማካፈል ደስ ይለኛል። አሁን ያወራችሁ ልጅ ከኔ ጋር ተመሳሳይ ነው፣ ግን ቢያንስ የኔ 4 ዓመት ነው። 4 ዓመት ሙሉ ለቤተሰብ የነበረ ስለፋ የነበረው እና ከ4 ዓመት በኋላ ስገባ አንድ ልጅ ወለድኩ። ለልጄ ተመልሼ ወደ ስደት ሄድኩ። 2 ዓመት ኳተር ሰራው። ሰርቼ ስመለስ ባለችኝ ብር መሬት ገዛው። ደግሞ ቤት መስራት ስላሰብኩኝ ተመልሼ ወጣሁ። ድጋሚ ስደት ማለት ነው። እዚህ ዱባይ መጣሁ። መጥቼ 6 ወሬ የእናቴ ቤት በእንትን ምክንያት ፈረሰ፣ በመንገድ ምክንያት ማለት ነው። እና እሱን ቤት ካልሰራሽልኝ ስትለኝ እኔ አሁን ላይ ላንቺ ምንም የምሰራው ቤት የለኝም። 4 ዓመት የሰራውበትን ሳግዝሽ ስለነበረ አሁን ላይ ላንቺ ምንም ማድረገው ነገር የለም ብዬ በምላት ሰዓት በልጄ መጣች። ልጄን በጣም መጉዳት ጀመረች። መንታት፣ ማሰቃየት፣ የማይሆን ቃላት ለልጅ መናገር። እኔ እንጃ እንዴት ልናገር፣ ከእናት የማይጠበቅ ነገሮች እና ያን እንደዛ ስታደርግ ልቤ ስላልቻለ የሴቶችና የህፃናት ጉዳይ ሄድኩኝ። እጄ እነሱ ስማክር ልጅሽን ማውጣት እንዳለብሽ አሉኝ ማለት ነው። እና በአባቴ በኩል ወንድሞች አሉኝ። እነሱን አውርቼ እነሱ ጋር እንድትቀመጥልኝ ፈለግኩና ወደ እነሱ ጋር እንድትሄድ አደረኳት። ተመልሳ ሄዳ ሰረቀቻት። ከወር በኋላ ሄዳ ከሰረቀቻት በኋላ መልሳ እጇን ወደኋላ አስራት ትደበድባታለች ማለት ነው። ምክንያቱ አንቺ ቤት አልሰራም ስላልሽ ነው?
እኔ አሁን ላይ ለአንቺ የምኖርበት ጊዜ የለኝም። ሁሉም ልጆች አሏት፣ እኛ 8 ነን። ከ8ታቸውም አንዳቸውም ለእሷ የሚያስብ የለም። ሁሉም የራሱን ህይወት አለው። እኔ ደግሞ እንዴት እንዳደግን ስለማቅ በሰዓቱ እድገታችንን ነው እንጂ የማስበው እንደዚህ ይሆናል ብዬ አላሰብኩም። ያሳልፍነውን ህይወት ስለማስብ 4 ዓመት ስለፋ የነበረው ያችን ህይወት ለመውጣት ነው። በጣም ተቸግረን ያደግነው። ከዛ ለመውጣት ብዙ ነገር ጥሬ ያለው ግን የኔ ጥረት ከንቱ ጎልቶ አንድ እህቴ ብቻ ናት ከዛ ህይወት ውስጥ ወጣ የራሷን ህይወት ትዳር መስረታ እኛ ጉዳያቸው ነው ብላ ያወጣቸው ማለት ነው። 4 ዓመት የለፈውበትን እሷ ነች ትምህርት የተማረችበት አንድም ነገር ሳይቀየር ማለት ነው። ያለፈው አልፏል ተብሎ እኔ ተመልሼ ልጅ ስለወለድኩኝ ለልጄ ሲባል ተመልሼ ወጣው ማለት ነው። ወጥቼም ግን ለሷም ለልጄም ነበር ስራዳይ ነበር። የገባውበት ቤቴ በጣም አሪፍ ስለነበረ 2000 ብር ነበር የሚከፈለኝ 2000 ሪያል 500 መድቤላት ለሷና ለልጄ ለኔ ደግሞ የቀረውን ወደ አካውንት እያስገባው 400 ሺህ ያሳስቀምጥ ሴትዬ ወደ ታይላንድ ትሄዳለች። አጋጣሚ ሆኖ ማለት ነው። ወደ ታይላንድ ትሄድ ይዛኝ ሄደች። አብረን ሄድን። ታይላንድ ሀገር እኔ ወደ አውሮፓ ምናምን ነበር የመሰለኝ ሲባል ስለሰማው ማለት ነው። ግን ሄጄ ያየሁት ሌላ ነገር ስለነበረ ለመጥፋት አስቤ ሁኔታውን ሳይሆን ስላላማረኝ ተወኩኝ እና ከሴትዮዋ ጋር ትንሽ ስንጨቃጨቅ ሳላስበው ትኬት ቆርጣ ላከች። እኔ ራሱ ለመግባት 4 ወር ብቻ ነበር የሚቀረኝ። ባዶ እጄን ያሰናበተች የገዛሁትን እንኳን ሳልይዝ ማለት ነው። ምንም ነገር እጄ ላይ ሳይኖረኝ ገባው። እንደዛም ሆኜ ደግሞ ዋናው ጤና ነው ብዬ ባለችኝ ብር አካውንት ላይ ባለችኝ በፓስፖርት ብር አውጥቼ ለልጄ እጄን እንዳታይኝ በሚል የሚያስፈልጋትን ነገር ገዝቼ አታለልኳት። ልጅ ስለሆነች ማለት ነው። ከቤተሰብ ግን ማታለል አትችልም። እውነት አይመስላቸውም። በጣም ነገርኳት፣ ግን እውነት አይመስልም። ዛሬ ግን በሱ ነው እየተሰደብኩ ያለሁት። በቃ እኔ ለወንድ እንዳበላው ነው እየተሰበ ያለው። ግን መሬት እንደገዛው ታውቃለች። ያቺን ብር ያለ ማጥፋት መሬት ገዝቼ ፓስፖርቴም ኤክስፓየር ዴት አድርጎ ስለነበረ እሱን ለማሳደስ ያን ኢትዮጵያ ላይ አስበው 9 ወር ሙሉ ነው የጠበቅኩት ፓስፖርት ለማሳደስ ማለት ነው። እሱን እስከምጠብቅ ቁጭ ከምል እያልኩ ሳምቡሳ ችፕስ ሰራ ነበረ። እሱን እንኳን እንድሰራ እድል አልሰጠችኝም። ማብራት ይቆረጠችብኝ ምናምን እና እግዚአብሔር ሲረዳኝ በ9 ወሩ አለቀ ፕሮሰሴ። በ1 ወር ውስጥ አለቀልኝ። እዚህ መጣሁ። እዚህ መጥቼ በ6 ወሩ ብር ካላክሽልኝ አለችኝ ማለት ነው። ልክ እንደ በፊቱ 500 ብር መድቤ ለራሴ 1000 ብር ለአካውንት ለማስገባት ወሰንኩ ማለት ነው። የመጀመሪያ ወር ልኬ ለሷም ለልጄም ትምህርት ቤትም እንዲሆን ላኩኝ። ሁለተኛው ወር ሲመጣ ለራሴ ላስገባ ብዬ አስገባው። 3ኛ ወር ላይ ደግሞ ለሷ ላኩ። 5ኛ ወር ላይ ነው ብጥብጡ የተነሳው። ብር ያስፈልገኛል። የምን ብር? ቤቴ ፈርሷልና ቤቴ ልትሰሪልኝ ይገባል፣ ልጅሽን ይዤ ነው ያለው ስትለኝ እኔ ልጅ መያዝሽ ፈቅደሽ ነው፣ ተነጋግረን ነው የመጣ ነው፣ ልረዳሽ ነው። ነገር ግን ቤትሽን በብቻዬ መስራት አልችልም። ሁሉም ከተባበሩሽ እኔ ማቅም የምችለው ተባበርሻለሁ፣ ያለዛ ግን አልሰራም አልኳት። ይሄ ለኔ ላይ ጦርነት አነሳ። ሁሉም ወደ እኔ እንዲዞሩ አደረገ ማለት ነው። እህት ወንድም የተባለ እንዳለ ወደ እኔ ዞሩ። እናቴ መምከር ጀመሩ። ልጇን ከቤት አውጪ፣ ያኔ ትሰራልሻለች የሚባል ነገር መጣ ማለት ነው። ስልክ እያስደወለች ልጅሽን ከቤት አውጪልኝ አለች። የትም ልወስዳት አልችልም፣ ትቀመጥ፣ ስመጣ ወስዳታለሁ። አሁን ላይ የትም ልወስዳት አልችልም፣ ምክንያቱም አንቺ ነሽ አምነሽበት ልጄን የተቀበልሽኝ አልኳት ማለት ነው። እንግዲህ ጠብቂ ያለች። የምር ይሄን ታደርጋለች ብዬ አልጠበቅኩም። ለማስፈራራት ነው የተጠቀመችው ብዬ ነበር ያሰብኩት። ግን የልጄ ፎቶ ባሳይክ አሌክስ የምር ታለቅሳለህ። እኔ ፎቶዋን አይኗን ሞልቼ ማየት አልችልም፣ ምክንያቱም ከሰውነት ጎዳና ወጣ በጣም ጥቁሯ የድሃ የጎዳና ልጅ ነው የምትመስለው። ልብሳታ አይደለም። እኔን ለማሳጣት ስትል ባዶ እግሯን ታስኬዳታለች። እና ትምህርት ቤት ያሰረችላትን ምግብ ይኸው ይሄን ቢ እናትሽ ምግብ የሚባል እንድሰጣት ብር ስላላከችልኝ የምሰጥሽ የለኝም እያለቻት ከትምህርት ቤት የሚመጣው ምግብ ነው የምትሰጣት። እና አንድ ቀን ውስጤ ሰላም ስላልተሰማው ትምህርት ቤት ደወልኩ ማለት ነው። በቃ ሰላም አላገኘውም ብቻ የዛለት ማለት ነው። ትምህርት ቤት ስደውል አስተማሪውን ልጄ ልታገናኘኝ ትችላለህ? ማታ እንቅልፍ አልተኛም በጣም ስለጨነቀኝ
አልኩት ማለት ነው። እሺ ያለኝ ከእረፍት ሲወጡ ጠብቂ ያለኝ የእረፍት ሰዓት ደወልኩለት ማለት ነው። ምን እንዳለችኝ ታውቃለህ? እማ ግን መቼ ነው የምትመጪው? እኔ አንቺን ነው የምፈልገው፣ ምንም ነገር አልፈልግም አለች። የ7 ዓመት ልጅ ናት። ትንሽ ጊዜ ነው እመጣለሁ ስላት አይ ከቻልሽ አሁን ነይ አለችኝ። ግን ለምንድን ነው እንደዚህ ያልሽኝ ስላት የሆነ ነገር ላሳይሽ ለሀያቴ አትነግሪያትም አለችኝ። እሺ አልኳት። አልነግራትም አሳየኝ ስላት እጇን እንዲህ ብድግ አድርጋ ነው ያሳየችኝ። አሌክስ ሳይ በጣም ነው የደነገጥኩት፣ ግን ማልቀስ አልፈለግኩም። እሷ ፊት ለፊት እንበይን ተቆጣጥሬ ምን ሆነሽ ነው አልኳት። ሀያቴ በማንኪያ አቃጠለችኝ። ለምን አልኳት። ምን አጠፋሽ ለምን ስላት የአቮካዶ ቅጠል ስለነበረ ዕቃ ልጫወትበት ቆርጬ ያለች እና ለዚህ ነው ያቃጠለችሽ? አዎ። እሺ ሌላስ አልኳት። እጄን በገመድ አስራ በቻርጀር መታችኝ። ከትምህርት ቤት የሚመጣ ከምሳቅ ውስጥ የተመለሰ ምግብ ነው መሰጠኝ አለችኝ ማለት ነው። በዛ ሰዓት የወለደ አንጀት ያውቀዋል። አንጀቴ አልቻለም። እሺ ያልኳት ውሸት ሳቅሳኩባትና ሁሌ ስደውል በሰው ነው ማገኛት፣ ግን ፈገግታ ፊቷ ላይ አይቼ አላውቅም። ገባ ግን ደግሞ ለማሳቅ በሞክር እንኳን አትስቅም ልጅቷ። ዝም አልኩና እሺ ብዬ ለሷ አጫውቻት ምናምን እኔ ይሄን ገዛልሻለሁ በቃ ትንሽ ጊዜ ነው እመጣለሁ ምናምን ብዬ አባብያት ከሷ ዘጋውና የሴቶችና የህፃናት ጉዳይ ደወልኩ ማለት ነው። ደውዬ ስናገር ከትምህርት ቤት አርብ ስለደወልኩኝ ሰኞ ተባልኩኝ። እግዚአብሔር ረድቶኝ ሰኞ የሴቶችና የህፃናት ጉዳይ ከትምህርት ቤት እስክትመጣ ጠብቅ ያሉኝ። እናቴም ወደ ፖሊስ ጣቢያ ወሰዱት። ሳያት እጇን ተቃጥሏል። ለምንድን ነው ያቃጠልሻት? እኔ አይደለሁም ወድቃ ነው እኔ ተባሉ። ከዛ ወጣች። አንቺ የምትወስጂበት ቦታ አለሽ ወይ ስባል አዎ አልኩኝና ወንድሞቼ በአባቴ በኩል ያሉ ለእኔ ጥሩ ስለነበሩ መስሎኝ እነሱ ጋር እንድትሄድ ፈቀድኩ። እነሱም ወሰዱ። ልታስቀምጣቸው አልቻለችም። የልጅ ልጄን አሳድጌ ወሰዱብኝ እያለች እነሱ ላይ መዛት ጀመረች። የማይሆን ነገር ማድረግ ጀመረች። ከዛን ከትምህርት ቤት ስትመጣ ልጄን ሰርቃ ይዛት ሄደች ማለት ነው። እና እኔ ለምን ፖሊሶቹም ደግሜ ስናገር በቃ አንዴ ስለሰረቀች ሰዎችንም መልሰን አንቀበልሽም ብለውኛል። ሰርቃለች፣ ከዚህም በኋላ ሰርቃ ሌላ ቦታ ብትወስዳት እኔ ተጠያቂ አይደለሁም ነው ያለኝ ወንድሜ ማለት ነው። ምክንያቱም ደፍራ ከትምህርት ቤት ሰርቃ የህግ እንደሰጠን እያወቀች ከሰረቀች ነገ ሰርቃ ሌላ ቦታ ብታረጋት እኔ ህግ ይጠይቀኛል፣ አልቀበልሽም አለኝ ማለት ነው። ያለኝ አማራጭ ዝም ማለት ነው። እና እሺ ብዬ ለፖሊሶቹ ብቻ ከአሁን በኋላ ልጅ አንድ ነገር ብትሆን ይቅርታ አሌክስ፣ በር እየተንኳኳ ነው እመጣለሁ፣ እሺ ይቅርታ ብለ እስቲ ታፕ እስቲ ያርጉ ጋይስ። እስካሁን 230 ሺህ ነው። በጣም ኮመንት ላይ እንደተመሰጣችሁ ነው የሚያሳየው። ይሄ ኮመንት በየማሉ መዝጋት መልመድ አለብን ማለት ነው። የተወሰነ ታፕ እንዲደረግ ማለት ነው። እስቲ የምታዩ ሰዎች 2000 ሰዎች 30 ሰከንድ ብቻ ያዙና ሰዓታችሁ ላይ ወደታች የቆጠራችሁ 30 ሰከንድ ብቻ ታፕ አድርጉ። እሺ 30 ሰከንድ ብቻ ሁላችሁም እኩል ነው ግን ማድረግ ያለባችሁ እኩል በታማኝነት። ከዛ ከ30 ሰከንድ በላይ አቆሙ። በቃ ችግር የለም። ትንሽ ያሳዝናል አይደል? ያው እንግዲህ አንዳንዴ ኃላፊነት ተሰጣችሁ ስትሄዱ ሰው ሀገር ልጃችሁን፣ ንብረታችሁን፣ የምትወዱትን ነገር ምንም ሰው እንደራሱ አድርጎ አይዝም። ይቅርታ እሺ ከማን ጥሩ ስሜት አልተሰማኝም ነበርና ሆዴ ስላልቻለ ብቻ ማታ ነው ከሌሊቱ 5 ሰዓት ይሆናል። አሌክስ ቀን ሙሉ አልዋልኩም ውሎ ማለት ነው። የሆነ ነገር ሲፈጠር ይሰማኛል፣ በጣም አውቃለሁ። ደውዬ ልጄ እንድታገናኝ ብቻ ነበር የጠየኳት። ያለችም ነው ያለችኝ። ገድያታለሁ ሂጅ ክሰሽኝ ነው ያለችኝ። ምንም አልተናገርኩም። እንበይን አልቅሼ እግዚአብሔር የስራሽን ይስጥሽ
እኔ ለመምጣት ትንሽ ጊዜ ነው የሚቀረኝ። ለሁሉም ነገር ተዘጋጋ ብያት እያለቀስኩ አደርኩ ማለት ነው። እና ጸሎት ብቻ ነው ፈልገው እና እስቲ ምን ማድረግ አለብኝ? ምከረኝ። ምክር ነው የምፈልገው። ምን መሰለሽ፣ ሚዩት አድርጊና አዳምጪ። ያለች በሁለታችሁ መሀል ምን እንዳለ አታውቅም። እቺ ልጅ ውለዱን ብላ አልተወለደች። በመሀል ስቃዩን አየች። አንድ ነገር እንዳይሽ ሁሉ ነገር እርግፍ አድርገሽ ሄደሽ ልጅሽን እንደ ኃላፊነት አንድ ከልጅሽ ጋር እንደው ገንዘቡ ውስጥ ቢቀር የኔ እናት ገንዘቡን አግኝተሽ አሁን አይነው ለመለወጥ ነው የወጣሽው ለልጅሽን ብለሽ ሊሆን ይችላል። ግን እዛ ጋር በዚህ መሀል ልጅሽን ልታጫት ትችላለሽ። ልጅቷ ምሯት ይሄ ሁሉ ጥቃት ተቃዩ ብላ ወታ መኪና ይበላት ወታ ብጠፋስ? ልጅ እኮ ነሽ፣ የምታውቀው ነገር የለም። 7 ዓመት ልጅ ነች። ብጠፋስ በቃ የታገኛታለሽ። በቃ ጠፋች እኮ ነው ልጅሽ። ምን ታመጫለሽ? ነገ ራሷን ሸሻለሁ ብላ ከዱላም ከምንም ስትወጣ መኪና ቅርጥፍ አድርጎ ቢበላትስ? አውሬ ቢበላትስ? ነገ ጸጸት አይደለም የሚሆንብሽ፣ የህሊና ጸጸት። እንደው ምን አለ ገንዘብ ውስጥ ቀርቶብኝ ሁሉ ነገር እርግፍ አድርጌ በግሪስ ከዚህ እንደው ሄጂ እዛ እንትን ብል ነው የምትይው። ስለዚህ ይህንን ሁሉ ነገር እያየሽ አንቺ ዛሬ ነገ እያልሽ ጊዜ መስጠትሽ አልችል። ምንም አይነት ሪዝን ለዚህ የሚቀርባል ምንም አይነት ሪዝን ልጅሽ እኮ ነች። አሁን የነገርሽ ነገር በሙሉ ትንሽ ያማል እኮ። እኛ እንኳን እኔ አሁን ያልወለድ ነው እንኳን እኛ እንግዲህ ልጅ ስሜቱ ምን እንደሆነ እንግዲህ ወለዳችሁ ነው የምታውቁት። እኔ እንኳን ፊል አደረኩት። ገብቶሻል ስትነግሪኝ ምን ሊሰማ እንደሚችል እና አንቺ የአንቺ ስተት ነው። በቃ ከእናትሽ ጋር ያለውን ነገር ሁለታችሁ መጨረስ በቃ። አንቺ እቺ ልጅ በመሀል ምን ዕዳ አለባት? 7 ዓመት ልጅ። ስለዚህ ዞሮ ዞሮ የአንቺ አለመኖር ነው ይህንን ሁሉ በር የከፈተው እንጂ አንቺ ብትኖሪ ልጅሽን በጥርስሽ ይዘሽ ታሳድጊያታለሽ። እናት ነሻ፣ የእናት ስሜት አለው። ትንሽ ከባዱ ነገር ከአያትሽ ወይም ምንድን ለእሱ አያቷ ናቸው ለአንቺ እናትና ትንሽ እንደዚህ አይነት ነገር ብዙ ሰምቼም አላውቅም። ትንሽ የከፋ ነገር ሊኖር ይችላል እንደዚህ በንግግር ደረጃ ምናምን እንጂ እንደዚህ ሆን ብሎ እስከ መደብደብ ምንድነው በጋለ ነገር ማቃጠል አይ ነው። በጣም እልሁን ነው እዛ እናትሽ እየተወጡባት ያሉት እልሃቸው ከአንቺ ጋር አንድ ሁለት ስለተባባላችሁ ልጅቷንም በአንቺ መነጽር ነው እና አንቺን የጎዱ እየመሰላቸው እና ግን ልጅቷ ከሁለታችሁ የተለየች አካል ነች። ምክንያቱም በቃ የእግዚአብሔር ፍጡር ነች። ምንም ለብዛ ላይ ምንም የማታውቅ ማገናዘብ እንኳን የማትችል ይሄ አይገባት። እኔ የምልሽ ትንሽ ጊዜ ነው የቀረኝ፣ ይሄ ጊዜ ነው የቀረኝ፣ ይሄን አስተካክል የምትይውን ሁሉ ነገር ታየው። የኔ እናት እመኚ፣ አስተካክለሽ ብትይጂና ልጅሽን አሁን የሆነ አይምሯ እንኳን ተብላሽቶ ብታገኛት ምንም እኮ የሰራሽው ገንዘብ ራሱ እኮ ምንም ነው የማይጠቅምሽ። ለእሷ ካልሆነ ለአንቺ ካልሆነ ምን ፋይዳ አለው ለውጥሽስ? እኔ አንድ ነገር ካጣሽው በኋላ ነገ ከነገ ወዲያ ኡኡ ብሎ በመጮህ የማይቀየር ነገር ከመምጣቱ በፊት ሄደሽ ልጅሽን ያዢ። ገብቶሻል? ራስሽ አሳድጊያት። ምንም ሁኚ ተቸገሪ፣ ምንም እቺ ልጅ ካጣሻት አጣሻት። ገብቶሻል? ስለዚህ ዛሬ ነገ ሳቲ በፍጥነት ሄደሽ ልጅሽን ያዢ። ምንም ጊዜ አትስጩ ጭራሽ። ምሳሌ በቦታ እንኳን የሆነ ነገር አልሰጥም ምናምን ፍቃድ ቢሉሽ እኔ ዘመድ ታሞብኛል፣ አለቀ። ቤተሰብ ታሞብኛል፣ እኔ መሄድ አለብኝ ግዴታ፣ የህይወት ጉዳይ ነው። ነገ ታሞ ቢሞቱ ላላገኛቸውም እዚህ ነገም ተመልሼ ልመጣ እችላለሁ። እሱ ያ ግን የህይወት ጉዳይ ነው ብለሽ ምንም ጊዜ የሚሰጥ ነገር እንደሌለ አድርገሽ ልጅሽ ነች እኮ ማለት ይሄ ለአንቺ የሚነገር አለም እናት ስለሆንሽ ማለት ነው። ስለዚህ በዚህ መጠን አትጨክኝባት ልጅ ፈልጌ ነው። እሺ እሷ አፍ አውጥታ አሁኑ ነይ ካለችሽ የመጨረሻ ብሶባታል ማለት ነው። በቃ ልጅቷ
የቤተሰብ ላይ ያለው ጫና ከዚህ ከዘመድ ከዚህ ከማንም አልሆነችም። ልጅ ግን ብላ ብትጠፋስ ትችላለች መሸሸጊያ ስላጣች እንጂ። ስለዚህ ይህንን አድርጊ እሺ። እሺ አሌክስ፣ እሺ። ግን የሰው ልጅ እኮ መሄጃ ሲኖረው ነው አይደል እንዴ አሌክስ? እኔ እኮ መግቢያ የለኝም፣ የትም መሄጃ የለኝም፣ የትም። አሁን ቢያንስ እሷ ጋር እንደዚህም እያደረገቻት ትሆን የምለው ትንሽ ብር ከያዝኩኝ ቢያንስ ቤት ለመከራየተው እንኳን እንዲበቃኝ እኮ። አሁን እኮ ይኸውልሽ፣ አሁን በህይወትሽ ውስጥ የኔ እናት ምርጫዎች ይኖሩሻል አይደል? ካሉሽ ምርጫዎች ውስጥ ጥሩ ካለ ጥሩ ትመርጫለሽ። ሸጋ ነው፣ ችግር የለው። ከቀረበልሽ ምርጫ ሁለቱም መጥፎ ከሆነስ መምረጥ ግድ ከሆነ የተሻለውን መጥፎ ትመርጫለሽ ማለት። አሁን አንቺ መግቢያ የለሽም፣ ልጅሽ መግቢያ አታለች። የትኛው ነው ኦፕሽን? አሁን አንቺ መግቢያ እስክትሰሪ ድረስ ልጅቷ ህይወቷን ብታጣስ በዚህ መሀል አሁን አያትሽ ህይወቷን ያጠፏታል እኮ አይደለም፣ አያረጓትም እኮ እንደዛ። ግን ምንም ሊፈጠር ይችላል በማንኛውም ሰዓት። ባሰባት እቺ ልጅ ከባሰባት ለቃ ከቤት ልትወጣ ትችላለች። የት ታገኛታለሽ? እኔ እናት አሁን እዚች ማይክሮ ሰከንድ ላይ እያሰብሽ ያለሽው ሀሳብ ነገ በምንም ሰማይ ብትዋጥጪ ጎዳና እንኳን ባሳደግኳት እንደው ዳስጠልዬ እስክትይ ድረስ ልጅሽን ልታጫት ትችላለች። ሂጂና ምን አድርጊ መሰልሽ፣ እንደው ጭንቀቱን ላቅልልልሽ። ሂጂና አሁን ያሽውን ይዘሽ ተረጋጊ። መጀመሪያ ልጅሽን ያዣት፣ ጥሩ ተንከባከቢያት፣ ያዣት እና መፍትሄ ታበጃለሽ። ገብቶሻል? ለምሳሌ በምትችው ነገር ወይ የሆነ ቤት መከራየትም ትንሽ ነገር ከቻልሽ ነገር ወይ እንዲህ የሚረዳሽ ዘመድም ካለ እዛ ጋር በደንብ ተነጋግረሽ፣ በነገራችን ላይ በህግ ማስቆም ትችላለሽ። ይሄ የህፃናት ጥቃት በትክክል ከተረጋገጠ ወንጀል ነው። በነገርሽ እያደረጉ ያሉት ነገር የህፃናት የጉልበት ብዝበዛ በጣም አደገኛ ነው። ስለዚህ ሄደሽ ይህንን ነገር ከህግ አንጻር አጠገቧ ማንም ሰው እንዳይደርስ አድርገሽ ልጅቷ በጣም ሴፍ የምትሆኝበትን ሁኔታ ፈጥረሽ ሞግዚትም ቅጠሪላት፣ ምንም አድርጊላት፣ ብቻ ልጅቷ ሴፍ የምትሆንበትን የት እንዳለች ማንም የማያውቅበትን ሁኔታ ፈጥረሽ ምናልባት ያንን ማድረግ ከቻልሽ ተመልሰሽ መጥተሽ የመስራት ሀሳቡን ልታስቢ ትችያለሽ። አሁን ግን ጊዜ የሚሰጥ ጉዳይ አይደለም። እሱን እዛ ሄደሽ ቁጭ ብለሽ ተረጋግተሽ መፍትሄ አይጠፋ ቁጭ ብለሽ በተረጋጋ አይምሮ ከልጅሽ ጋር የምታስቢ ነው። አሁን ግን ያለምንም ጥያቄ ደቂቃ ሰዓት ሳትፈጅ ልታደርግ የሚገባው ነገር ይሄ ነው። ለምን ነግረሽናል አንቺ ራስሽ። ልጅቷ በቃ አሁን አንቺ ነው የምፈልገው አለች። እቺ 7 ዓመቷ ነው። ልብ በይ፣ ክፉና ደጉን አታውቅም። እሳትና ውሃውን አለየች። አንድ ሰው 18 ዓመት ሲሞላው ነው እሳትና ውሃውን ለየ ተብሎ የሚታወቀው። እንኳን 7 ዓመት ልጅ ምንም የምታውቀው ታሪክ፣ ይሄን ቢ ብትያት የምትበላ፣ ይሄን አድርጊ ብትያት ክፉ ነገር ልታደርግ የምትችል ልጅ ነች። ሴት ልጅ ነች አይደለ? እኔ ሴት ልጅ ቢኖረኝ የኔ እናት አሁን አይደለም ወደፊት እንግዲህ ሴት ልጅ ከሰጠኝ ከኪሴ አለያትም። እሺ ልንገርሽ፣ ልክ እንደ ዋሌት ቦርሳዬ ከኪሴ እንደዚህ በጥርፍ ይዣት ነው የምዞረው። የትም ዓለም ልዙር የትም። በዚህ ጊዜ ሴት ልጅ ተደፈረች፣ ህፃን ልጅ ተደፈረ መባል ኖርማል እየሆነ በመጣበት ጊዜ ህፃን ሴት ልጅ መድፈር የዛ መንፈስ የተጠናወተው ሰው በበዛበት ጊዜ ልጅሽን ከአብራክሽ የወጣች ከማፀንሽ የወጣች 9 ወር አርግዘሽ የወለድሻትን ልጅ ያውም እንደዚህ አይነት ቸልተኝነት ያለበት ቦታ ጥለሻት መተሽ ቤት እስክሰራ መጠበቅ ማለት በቃ አንድ ሰው ታርዶ በቢላ እስቲ ቆይ አንዴ ቁርሴን የሆነ ምግብ በልቼ ምናምን አንደኛ ደግሞ ትንሽ እስኪፈስ ነው በላበላ አድርጌ ሆስፒታል ወስዷለሁ ብሎ እንደማለት ይቆጠራል። ልጅሽን አንድ ሰው እዚህ ስትንከራተት እዚህ ድብደባው በዝቶባት ብንበላ ብትወጣና አንዱ ጎረምሳ እጅ ብትወድቅ ምን ሊፈጠር እንደሚችል ታውቂያለሽ? ይሄን ባይምሮሽ ብታስቢ የምራውን ቤት የመስራቱ ነገር የሚያሳስብሽ ይመስልሻል? ቤቱ ለምን ጥንቅር ብሎ አይቀርም? ለምን ዳስጥዬ ጎዳና ላይ አልኖርም ብለሽ ነው የምታስቢ? አስፍተሽ አስቢው። ላስደነግጥሽ ላስፈራራሽ ሳይሆን ከተቀመጥሽበት ብድግ ልትይ ስለፈለግኩ ነው። ገብቶሻል?
ምክንያቱም እቺ ልጅ የ7 ዓመት ልጅ ነች። በዚህ እድሜዋ በጣም እንክብካቤ፣ በጣም ትሪትመንት። አንድ ህፃን ልጅ ከ7 ዓመት እስከ 14 ዓመት ባለበት ጊዜ ውስጥ ነው የሚሰራው። ባይዜ ቢውልድ የሚደረገው ሜንታሊ ቢውልድ ማድረግ ብትፈልጊ ስነ ልቦናው እንዲበላሽም እንዲጎለብትም በቃ በዚህ ሴክሽን ውስጥ ከ7 እስከ 14 ባለበት እድሜ ላይ በቃ እሳት፣ ይሄ በቃ ብረት እንደጋለ ነው የሚቀጠቀጠው የሚባልበት እድሜ ነው። እዚህ እድሜ ላይ መከራ በዛባት ማለት ነገ አንቺን ልጠላሽ ትችላለች። የታቅሻለሁ ነው የምትልሽ እንዲህ አይነት መከራ ሳልፍ 14 ዓመቷ ላይ ብትደርስ። ከዚህ አንጻር በጣም ተጠንቀቂ፣ አስፍተሽ ተመልከችው። ተግባባን? ግልጽ ነው አሌክስ? አዎ ግልጽ ነው። አመሰግናለሁ። እሺ እኔም አመሰግናለሁ። ነገሮች በጣም ዙራቸው እየከረረ ነው። ሴት ልጅ እኔ ጌታዬን ሴት ልጅ እንዳይሰጠኝ ነው መጸለይ። ስለማልወድ አይደለም፣ እቀየራለሁ። ስነ ልቦናዬ ነው የሚቀየረው። ወደ እንደዚህ ጮክ ብሎ ያያሰውላ ካለ በተለይ ወንድ ከሆነ ልቀየርበት ሁላ እችላለሁ። በጣም ነው የሚነደኝ ይሄ ህፃን ልጅ ተደፈረች ምናምን የሚባለውን ነገር በቃ ስንሰማ ስለሆነ ይኖር ነው። ከባድ ገብቷችኋል? እንዲህ በጥርሴ አባት ማለት በቃ እንደዚህ አይነት አባት ነው ከሆንኩ መሆን የምፈልገው። ከኪሴ አለያትም። ሱቅም ሲሄድ አብራኝ ነው። ስራም ሲሄድ ራሱ ይዣት መሄድ ይመስለኛል። ኔቨር ማንንም ሰው ነው ማላም ነው ጋይስ። እናት አባቴም ቢሆኑ እናት አባቴ ጠብቁልኝ ምናምን ብዬ ሊሄድ ሰላም በሏት፣ እዚህ ጋር ሳሟት ምናምን ሰላም ፍቅራችሁን ገልጾ ነይ። በምድር ላይ ከራሴ ውጪ ማንንም ሰው አማላምነው ሴት ልጅ የሰጠኝ ሰዓት። ጊዜውን እያያችሁት ነው አይደል? ጊዜውን ምን አይነት ጊዜ ልና እና በዚህ ጊዜ ውስጥ አንቺ ያሁን ልጅቷ እንደዚህ ድብደባ እየደረሰባት ምናምን አስችሎሽ ቤት እስክሰራ ምናምን የሚለው እሳቤ ትንሽ በጣም ከበደኝ። ገብቶሻል? ለዛ ነው እና በጣም ቢኬርፉል እሺ። ነገ ተጸጽተሽ የማትጨርሺው ነገር ነው ሊገጥምሽ የሚችለው። እሺ አስቸጋሪ ነው በእውነት በጣም ሄሎ